ማህሌት ብሩክን አስገድዳ እንግዲህ አብረኸኝ ካላደርጋለ እጁን ስትነካው ፍዝዝ አለ። ምን እንዳደረገችው አላውቅም። እንግዲህ እስካሁን ሲፎክር ቆየና በስተ መጨረሻም ጉድ ተሰራ። ብሩክ እንግዲህ እዛ መሳሪዬም ተደብቃ እያየችው ነበረ። እየሮጠች ሄደችና ቅድስትዬ አባዬን ማህሌት እጁን ይዛ ወደ መኝታ ክፍል ገብታለች። እውነትሽን ነው መሳልዬ? አዎ ቅድስትዬ የምሬን ነው። እንግዲህ ቅድስትዬ እየበረረች ሄደች ማለት ነው። በፍጹም እኔ እያለሁማ ከማህሌት ጋራ አያድርም። ጋሼ ምን እየሆነ ነው? ትወደኛለህ እንዴ ብዬ ሴትነቴን ሳላፍርበት ያቀረብኩለት ጭራሽ ከማህሌት ጋር መሀል ሊያድር በፍጹም አይችልም ብላ እንግዲህ በጣም ተናዳ እየበረረች ሄደች ማለት ነው። እንግዲህ እዚህ ቤት ውስጥ ትቆያለሽ። የምትቆይበትም ምክንያት በአንድ ነገር ከተስማማሽ ነው። እሱም ምንድን ነው? ከኛ ጋራ ተባብረሽ ዝናና ካሌብ ላይ የምትመሰክሪ ከሆነ ከኛ ጋራ ትኖሪያለሽ። አይ የምትይ ከሆነ ነገር ከዚህ ቤት ትወጫለሽ አላት መድበል። እመነኝ እናንተ ብቻ እዚህ ቤት ውስጥ እንድኖር ፍቀዱልኝ እንጂ የት ምንም ብል እመሰክርባችኋለሁ። ዝና ማለት 15 ሳንቲም እየሰጠ ህይወቴን ያመሰቃቀለው እሱ ነው እያለች እንግዲህ አሁን የባጤ ቆቶ እንድትቀባጥሪ ሳይሆን የምንልሽን ነገር ካደረግሽ ትቆያለሽ እዚህ ቤት አላት። እሺ ምንም ነገር አደርጋለሁ፣ እናንተ ብቻ እዚህ እንድኖር ፍቀዱልኝ። ያ ማለት ግን ደግሞ እዚህ ቤት ትኖሪያለሽ ማለት የብሩክ ሚስት ሆነች ትኖሪያለሽ ማለት አይደለም። እኔ ለብሩክ ቃል የገባውለት አለ። ስለዚህ አንቺ ከዚህ በኋላ የብሩክ ሚስት አይደለሽም። እናም አብረሽን የምትሰሪ ከሆነ በነፃነት እዚህ ቤት ውስጥ ትኖሪያለሽ። አይ የምትይ ከሆነ ግን ደግሞ ትሄጃለሽ አላት ማለት ነው። እሷም በሀሳቡ ተስማማች። ከዛ ዝና ደወለላትና ስሚ አንቺ መሀይም እንደው ገብተሽ ቀረሽ አይደለ? አይ ምስኪን ብሩክ እኮ ምስኪን ነው አየሽ፣ ዝም ብሎ ተቀበለሽ። ለማንኛውም የገባሽበትን ስራሽና አላማሽን እኮ ረስተሽዋል አላት። ስራዬና አላማዬ ምን ነበረ? አላማዬም ሀሳቤም ከብሩክ ጋር ታርቆ መኖር ነበረ። እሱ ደግሞ ተሳክቶልኛል። ከዚህ በኋላ ምን የምፈልግ ይመስልሃል? አንቺ ነግሬሻለሁ፣ የመገባሽበት ገብቼ ነው አንገትሽን ጎትቼ የማመጣሽ። ረሳሽው እንዴ ምን እንደተባባልን? እዛ ቤት ውስጥ ምን እየተወራ ነው? ስለ እኔና ስለ ካሌብ ምንም እያወሩ አይደለም። በቃ መድብል በቅርቡ ዘፈን ሊያወጣ ነው፣ ይሄን ብቻ ነው እያወሩት። አንቺ እንዴት ነው ነገሩ? ከእነሱ ጋር መስራት ጀመርሽ እንዴ? አረ በፍጹም እኔ ያየሁትም የሰማሁትም ይሄ ብቻ ነው። ስለ መድብል ብቻ ነው እዛ ቤት ውስጥ የሚወራው እንጂ ስለ እናንተ ምንም ሲያወሩ አልሰማውም ማለች። ጎበዝ ሆናለች አሁን ላይ ማለት ነው እንግዲህ ካልተቀለበሰች በስተቀር። ከዛ በኋላ እንግዲህ መድብል ማነው ዝና የውልሽ እንደምንም ብለሽ አጣሪ፣ አይ የምትይ ከሆነ ግን ጎትቼ ነው የማወጣሽ ከዛ ቤት ሳላት፣ እሷም ደግሞ የራስ ጉዳይ አለችና ጆሮ ለዘጋጀበት። እኔ ዝና ያበበ ደንበሳ ልጅ እንዴ አንቺ እሰራልሻለሁ እያለ እንግዲህ መርዞም ደግሞ ኤፍራታን እንግዲህ እየጀነጀናት ነው ማለት ነው። ቅድስትን እንድታግባባለት እንጂ ኤፍራታን ፈልጓት አይደለም። እንግዲህ ይሄ ሁሉ የዳጣ ስራ ነው። ዳጣ ተንኮለኛ ናት በነገራችን ላይ እና ትወደኛለህ ወይ አላለችም። ቀላል ወድሻለሁ እንዴ ታዲያ የምደውለው ስራዬን ትቼ ለምን ይመስልሻል እያለ እንግዲህ እያጃጃላት ይገኛል። እሷም ደግሞ እንግዲህ በፍቅሩ ሙትት ትበላለች ማለት ነው። ማህሌትም ብሩክ በተኛበት ሄዳ ግንባሩን ሳመችው። ከዛም እሱ ደንግጦ አንቺ ሰው ምን እያደረግሽ ነው? ምድረ ብትሰሪው እዚህ ጋር መድብል እኮ እዚህ ቤት ውስጥ አለ። ረሳሽው እንዴ? አልረሳውም፣ ግን እኔ አላፈኩህም እንዴ? ቆይ እንዴት ነው? እኔ እናንተ እኮ ባልና ሚስት ነን። በዛ ሰዓትም ጥሩ ሰዓት አሳልፈናል፣ ጥሩ ጊዜም አሳልፈናል። ታዲያ ለምንድን ነው እንደ መጥፎና እንደ ባዳ ሰው የምታየኝ አለችው። እውነት እንደ መጥፎ ሰው ነው ያልሽው? ተይ እንጂ ክፉ እንድናገር አታስገድጅኝ ማህሌት እባክሽ። ከዚህ ቤት ውስጥ መቼም አሉጣም ብለሻል አይደለ? ሂጂና እዛው ተቀመጪ። ከዛ ቅድስት ጋር ኪችን ሄደችና ስሚ አንቺ ግን እስከ መቼ ነው የኩሽና ሰራተኛ ሆነሽ የምትኖሪው? የራስሽ የሆነ ህይወት አያምርሽም እንዴ? ያምረኛል። ለምን አያምረኝም? ሰው አይደለሁም እንዴ? ስለዚህ ደግሞ ላገባ ነው በቅርቡ። ማለት ነው የምታገቢው? በቃ
ላገባ ነው። ማግባቴን ከነገርኩሽ ይበቃሻል፣ ማንነቱን ግን አልነግርሽም ስትላት መሀሌት አበደች ማለት ነው። ብቻ ብሩክን እንዳይሆን ምን ነው ቢሆንስ? እንግዲህ ምንም ማድረግ አልችልም። አይ እኔ እንደውም እኮ ባላምጥቼልሽ ነበረ። አዎ ለምን መድብልን አታገቢው? መድብልን አግቢው፣ ሚስት የለው ምን የለው፣ ስለዚህ ከሱ ጋር ትኖሪያለሽ አለቻት። ከዛ በኋላ ምን ነው ወንድማማቾችን ማግባት ከፈለግሽ አንቺ አግቢው፣ እኔ ግን ተይዣለሁ ታጭቻለሁ አለቻት። እኔ ግን ታጭቻለሁ፣ አንቺ እንግዲህ ወንድማማቾችን ማግባት ካልደበረሽ መድብልን ማግባት ትችያለሽ አለቻት ቅድስት። ቆይ አንቺ ግን ማን ልታገቢ ፈልገሽ ነው? አልነግርሽም፣ ሰርጉ ሲደርስ ነግርሻለሁ አለቻት። የውልሽ እኔ ያሰብኩትን ነገር አስበሽ ከሆነ ብቻ ቅድስት ስጠርጊ ዞር በይ እባክሽን፣ ራስሽን አንቀሽ መግደል ትችያለሽ። እኔ ግን ላገባ ነው፣ ለሰርጉ ተዘጋጂ አለቻት። ብሩክን አገባለሁ የምትይ ከሆነ ግን ነግሬሻለሁ ብላ ጥላት ወጣች። መሀሌትም ማነች ቅድስትም ታባሽ ሰራውልሽ አይደለህ እያለች እንግዲህ በዚህ ንዴት ቅድስትንማ አናድዳትና አቃጥላታለሁ ከብሩክም አርቃታለሁ ብላ እንግዲህ ብሩክ በተኛበት ሶፋ ላይ ሄዳ ግንባሩን ሳመችው። አንቺ ሴት ለአንቺ ብዬ መኝታ ክፍሌን ለቅቄ እዚህ መጥቼ ተኝቻለሁ። አሁን ደግሞ እዚህ ጋር ምንድነው የምትፈልጊው? ቆይ ምንድነው ሀሳብሽ? ለምንድነው ከዚህ ቤትም ከህይወታችንም ውልቅ ብለሽ የማትወጪው? አንቺ ያምሻል እንዴ አላት ብሩክ። አያመኝም ግን በቃ አለ አይደለም ብቻዬን መተኛት ደብሮኝ ነው እና እኔ ጋር እንተኛ፣ አብረን እንተኛ አለችው። ዞር በይ ሴትዮ ስራ ፈት፣ እኔ ብዙ ስራ አለብኝ፣ ደግሞ ከአንቺ ጋር ልተኛ እሱም ያምርሻል እንዴ? ዞር በይ አላት። እንዴ ቆይ ለምንድን ነው? እኔ እናንተ እኮ ባልና ሚስት፣ እሱ ድሮ ቀራ፣ በድሮ በሬ ያረሰ የለም። አንቺ እኮ የልጄ ገዳይ ነሽ። አልሞተችም በፈጣሪ ገዛ፣ ግን ዛሬ ደርሳለች ነሽ። ግን አንቺ ግን ገዳዋ ነሽ። ልጄን እንዳላሳከም ቤቴን አሳገድሽ፣ ንብረቴን አሳገድሽ፣ በነዝና አሳገድሽኝ፣ ብዙ ነገር አደረስሽብኝ። ሌም ሳያንስ ጓደኛዬን ሞገስ ሳይቀር አንገላታሻል። እና ከአንቺ ጋር አሁን እንደው በሰላም የምኖር ይመስልሻል? ወይዘሮ መሀሌት ድምፅሽን ሁሉ ባልሰማ ደስተኛ ነኝ እዚህ ቤት ውስጥ። ከዛ መሷ ምሳሌዬ ቅድስት እንዳለች መሀሌት ጋር እንዳትደርሺ መድኃኒት ታበላሻለች ብላሻለች ብላ ለምሳሌ ነገረቻት። እኔ ቅድስትዬ ምንም አላለችኝም፣ ይሄ የራስሽ ፈጠራ ነው እማዬ፣ ቅድስት ለእኔ መጥፎ ሰው አይደለችም ስትል ብሩክ መጣ። ምድረው እሱ ሲላት አባዬ እጅ መሀሌት ናታ ቅድስት መድኃኒት ታበላሻለች እሷ ጋር እንዳትሄጂ ብላ ያለችኝ። የሚዬን ወደ አባዬ አሉ። የራስሽን ነው አደለ ወደዚች የምታመጪው? ቅድስት እኮ ማንም በሌለ ሰዓት ከጎኔ የነበረችው እሷ ናት፣ የልጄ እናት። አንቺ ግን አይደለም የልጄ እናት ልትሆኚ ይቅርና ብቻ መሀሌት ክፉ መናገር አልፈልግም። ከቻልሽ ከቤቴም ከህይወቴም ውልቅ ብለሽ ውጪ፣ ካልቻልሽ ግን ዝም ብለሽ ቁጭ በይ፣ ክፉ ሳታናግሪኝ አላት። በጣም ተናደደች። ቆይ ለምንድን ነው ይሄን ያክል እንደ መጥፎ ሰው አድርጋችሁ የምታይኝ? እውነት በይ እስኪ ራስሽን ዞር ብለሽ አታይም እንዴ? መጥፎ ያለሽ እንዴ? መጥፎ እንዳንቺ አለ? እንዳንቺ እኮ መጥፎ በተፈጠረበት ተፈጥሮ አያውቅም። ልጄ ላይ ብዙ ነገር አድርሰሽባታል፣ ብዙ ነገርም አድርገሻታል። እናም ደግሞ ላንቺ አለች። እንግዲህ ከዛ በኋላ መሀሌት አሰበች፣ አወረደች፣ አወጣችና እናቴ መኝታ ቤት ገብታ ከመጣች በኋላ እጁን ይዛ ልክ እጁን ስትነካው እንግዲህ ብሩክ ፍዝዝ አለ ማለት ነው። ምን እንዳደረገችው አላውቅም። እና ስትለው ተከትሏት ወደ መኝታ ቤት ቀጥ ብሎ ሄደ ማለት ነው። እንግዲህ ምሳሌዬ ደግሞ ይሄንን ተንኮል እያየች ነበረ ተደብቃ። ቅድስትዬ እማዬ አባዬን እጁን ይዛ ወደ መኝታ ቤት ገባች አለቻት። ምን? አዎ ቅድስትዬ እውነትሽን ነው? አዎ እውነቴን ነው። ሰላም ድና የተከበራችሁ የትዝታ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ መሀሌት ብሩክን ይዛው አብረው አደረች ማለት ነው። ቅድስትዬም ደግሞ እንግዲህ እንዴት እንደዚህ ይለኛል? ቅድም እኔ እወድሃለሁ ትወደኛለህ ብዬ ስጠይቀው ሁሉንም ጊዜ ይፈታዋል ብሎ ያለኝ ለካ ለዚህ ነበረ። እኔ ነኝ ራሴን በራሴ ይዝቅ ያደረግኩትኝ ይበለኝ ስትል እንግዲህ ቅድስትዬ
በጣም ተማራ ዝን ሲትል ነበረ። ከዛ በኋላ እንግዲህ ምሳሌዬም ኧረ ቅድስትዬ ቶሎ ሂጂ መኝታ ክፍሉ ይሳው ገብታለች አለች። ከዛም ቅድስት እንግዲህ የተንደረደረች ይዛው ሄደች ማለት ነው።